ብቻ ነው ያሉሽ? ደጋግሜ ነግሬያት ነበር። የት ነው ያለችው? አልገባኝም። እና ትዳርሽን ፍቺ እያልሽኝ ነው? እንደዛ አላልኩሽም። ጠይቂው ማርቲ፣ እርግጠኛ ነኝ የራሱ ልጅ ናት። መድኃኒት ነግሬሽ ነበር ማርታ፣ ለአንቺ የሚሆን ነግሬሽ ነበር። ኧረ ዳኒ ተረጋጋ። ምንድን ነው የሆንከው? ልጆቼ እንዳትናገርብኝ ንገሪያት ብዬ ነግሬሽ ነበር። እህቴ ላይ አትጩባት። ውጭልኝ ከቤቴ። ቤቴን የሰራሁት ለልጆች እንጂ ለማንም አይደለም። ዳኒ ምን ሆናል? እንዴት ነው እንደዚህ የምትናገረው? ኤክስኪውዝ ሚ፣ እኔን ውጪ ትሰማኛለህ? ከየትም ጎዳና ለቃቅም እያመጣ እህቴን አታስጨንቃት። እሺ ማርታ፣ ውጭልኝ ስትይው። ዳኒ እባክህ ተረጋጋ። በቃ ተረጋጋና ክፍላችን እንዴት ቀስ ብለን እናወራለን። ማርታ ምን እያልሽ ነው? ቆይ ውሃ የምትገፋለች? ውሃ እኮ ሰላም ልትላት ስትል እኮ ገፍትራ ነው የጣለቻት። በዛ ላይ ለደጣ ቤቱን ለቀሽ ውጪ ትላታለች። ቆይ አንቺ እኔን አታውቂኝም እንዴ? ልጆች በገዛ ቤታቸው ይሰቃዩ። ለካ ከየትም ጎዳና ለቃቅም ያመጣት ልጅህ ናት። እህቴ ማንም ሰው የላትም ብለህ ነው አይደለ እንዴ የምትጫወትባት? መዲ ዝም በይ። በትዳሬ መሀል ጣልቃ ለመግባት እንዳትሞክሪ። ምንም በማይመለከትሽ ነገር ለመግባት እየሞከርሽ ነው። ሞዶ ባሌን አክብሪልኝ። እኔን እህትሽን እንደ ታላቅ እህት የምታከብሪ ከሆነ እሱን አክብሪልኝ። አስወጪልኝ ማርታ። በልጆቼ ለመጣኔ ምንም ምህረት የለኝም። አስወጪልኝ። እባክህ ደረጀ ተረጋጋ። በቃ ተዋት። ከአገባቱ የሚቆዩ ሰዎች እኮ በቃ የማንነት ቀውስ አለባቸው። በቃ እባክህ ትንሽ እንረዳት። የዛሬን ትዳርና ነገ እናወራለን። እንደውም እሄድላችኋለሁ። ሰምኛለሽ? አንቺም ከኔ ባልሽ ከበለጠብሽ እሄድላችኋለሁ። እሺ እስኪ ነገም አልጠብቃችሁ። ቶሎ በይ ውጭልን። እሺ በዚህ በሩን ይከፍትልሻል። ሂጂልን። ሂጂልን በቃ። ዳታ ድራማ እንግዲህ እጅግ በጣም አስተማሪ የሆነ ድራማ ነው። አቶ ደረጀ እንግዲህ በመጨረሻ በጣም ተናዶ እንግዲህ የማሚ እህት ከቤቴ ውጭልኝ፣ ልጆችን እያስቀየምሻቸው ነው፣ አልፈልግሽም፣ ከቤቴ እንድትወጪልኝ ይፈልጋለሁ ብሎ ተናገራት እንጂ እንግዲህ ዳጣ ምን ከመንገድ ነው የመጣሽው ብላ በጣም ብዙ ነገር እየተናገረቻት ነበረ። እንግዲህ ዳጣ እያለቀሰች ነበረ ማለት ነው። አቶ ደረጀ እንግዲህ ይሄንን ባየበት ሰዓት በጣም ነው የተናገራት። ከቤቴ ውጭልኝ፣ መጀመሪያም ነግሬሽ ነበረ ልጆችን እንዳትናገሪ፣ አልፈልግሽም፣ እንደውም ከቤቴ ውጭልኝ፣ ቤትን የሰራሁት ለማንም አይደለም ለልጆቼ ነው እንጂ ብሎ ሲናገራት፣ አሀ ያንተ ልጅ ናት እንግዲህ ውጭ ወልዳ ያመጣት ነው ለካ ያንተ ልጅ ትለዋለች ማለት ነው። ውጭልኝ፣ እንድታስወጭልኝ እፈልጋለሁ፣ ከቤቴ ትውጣልኝ እያላት ነበረ ለማሚ ማለት ነው። እንግዲህ መድኃኒት የማሚ እህት እንግዲህ በጣም ኃይለኛ ሰው ናት። እንግዲህ አፏ የማያርፍ አፎን የሚባላት ሴትዮ ናት ማለት ነው። ማሚ እንግዲህ በጣም ተናዳለች። ከቤት መውጣት የለበትም ዛሬ ትደር ነገ ትውጣ ብላ ነበረ ለአቶ ደረጀ። እንግዲህ አቶ ደረጀ ትውጣልኝ ነገ ሳይሆን ዛሬ ትውጣልኝ ብሎ መድኃኒትም እንግዲህ ሮጣ ሻንጣውን ይዛ ልትወጣ ነበረ ማለት ነው። በር ላይ ሄዳ እንግዲህ ገዜን በር ክፈትልኝ ትለዋለች ማለት ነው። ይህ ልትሄጂ ነው በር ገብት ነው ይላታል በዜ ማለት ነው። እንግዲህ ማሚ ከኋላ መታኔ ግቢ ተመልሽ ግቢ ትለዋለች ማለት ነው። ሁሉንም እንግዲህ አስቀይማለች። ቤት ውስጥ ያሉት ሰዎች እስካሁን ያልተናገረችው አብኤልን ብቻ ነው እንጂ ሁሉም ሰው እየተናገረች ነው የምትገኘው ማለት ነው። እንግዲህ አንዳንድ ጊዜ ሰው አፉን የሚበላ ሰው አይቻልም ማለት ነው።
ቤተሰቡን በሙሉ እንግዲህ ልጆቹን እንግዲህ እያንቀጠቀጠቻቸው ትገኛለች ማለት ነው። እንደምትፈልግ ራሱ አይታወቅም ማለት ነው። የማሚ ኤት እንግዲህ ማሚ እንግዲህ እንዴት እህቴን ውጪ ትላታለ በማለት እንግዲህ አቶ ደረጀ ላይ በጣም ተናዳለች ማለት ነው። እንግዲህ እሷ በጣም አፏ አያርፉም ልጆቹን ሁሉ እየሰደበቻቸው የማይሆን ነገር ቃል እየተጠቀመች እየተናገረቻቸው ትገኛለች ማለት ነው። አቶ ደረጀ ደግሞ በልጆቼ የሚመጣ ነገር ምረት የላቸውም። ማንም ሰው ልጆቼን እንዲናገሩ አይፈልግም። በልጆቼ የሚመጡ ነገር ሁሉም ነገር ተጠርቅመው ይቀራል እንጂ ማንም ሰው ልጆቼን አይናገሩም። ቤት የሰራሁት ለልጆቼ ነው እንጂ ለማንም ሰው አይደለም በማለት እንግዲህ ብዙ ነገር እየተናገረ ነበረ ማለት ነው። ማሚ እንግዲህ በጣም ነው የተነገጠችው በዚህ ሰዓት ማለት ነው። እንዴት ነው እንደዚህ የሚለው ኧረ እያለች ነበረ ማለት ነው። ማሚን ራሱ ትዳር ሽፍቺና ሲንግል ማሚ ሁኝ እያለቻት ነበረ ማለት ነው። እዛ ማሚ ምን እያልሽኝ ነው? ትዳር ሽፍቺ እያልሽኝ ነው እንዴ ትላታለች ማለት ነው። አይ እንዴት ታይ ስለፈለኩት ነው ትላለች ማለት ነው። በዚህ ሰዓት እሷ ያላስቀየመች ሰው የለም። እንግዲህ ሁሉም እያለቀሱ ነው። የውሃየን በጣም ተናዳበታለች። ዳታም እያለቀሰች ነበረ። ያው አቢኤልን ብቻ ነው ያልተናገረችው። ናታንም እንግዲህ ዝም ብለህ ከውጭ ሰውን እየለቃቀምክ እንግዲህ ኤቴን ታስቸግረዋለች እያለች እንግዲህ ብዙ ነገር እያለች ነበረ ማለት ነው። ሁለት ልጅ ወልደሽ ነው እንደዚህ ተዝረከረክሽ እያለቻት ነበረ ለማሚ ማለት ነው። ማሚ እንግዲህ ምን ሆንሽ ነው? ለምንድን ነው እንደዚህ የምትናገሪ? ትዳሬ መሀል እንድትገቢ አልፈልግም። እኔ እንደ ታላቅነት የምታከብርኝ ከሆነ ባሌንም እንድታከብርልኝ ይፈልጋለሁ። እንደዚህ ስትይ እንዳልሰማሽ አርፈሽ ተቀመጪ። ትዳሬ መሀል እንድትገቢብኝ አልፈልግም ትላታለች ማለት ነው። እንግዲህ አንዳንድ ጊዜ ትዳራችንም ህይወታችን የምናስንቀው ራሳችን ነው፣ የምናስከብርም ራሳችን ነው ማለት ነው። አስቸጋሪ ነው አንዳንድ ጊዜ ለሰዎች ፊት ስንሰጣቸው አይቻሉም። አወኩሽና አኩሽ የሚባል አባባል አለ እና ሰዎች እንግዲህ ፊት ስንሰጣቸው አይቻሉም ማለት ነው። በጣም አስቸጋሪ ነው። አንዳንድ ሰዎች ፊት ሲሰጣቸው ከልክ በላይ ፊት ሲሰጣቸው እንግዲህ እሷ ማሚ ፊት ስለሰጠቻት ብቻ እንግዲህ ባልሽንም ፍቺና ሹገር ማሚ ሆኒ እያለቻት ነበረ። ማሚ በዚህ ሰዓት በጣም ነው የተናደደችው ማለት ነው። እንዴት ነው አንድ ሰው ትዳርሽ ፍቺና ሹገር ማሚ ሁኝ የሚለው? በጣም ነው የሚያስጠላ ማለት ነው። ማሚ እንግዲህ በጣም ነው የተናደደችው በዚህ ሰዓት። አቶ ደረጀ እንደውም ከቤቴ ወጥታ ትሂድ አልፈልጋትም፣ ማንም ሰው ልጆችን እንዳይናገር እያለ ነበረ ማለት ነው። አቢኤል እንግዲህ አቶ ደረጀ ተናዶ ከቤት ሲወጣ ነበረ ተከትላ ወጥታ አባዬ ለምንድን ነው የወጣክ? አንተ አሁን ስራ እንደሌለ ካቅ ነበረ ለምንድን ነው ከቤት የወጣ ትላለች ማለት ነው። በዚህ ሰዓት እንግዲህ ስራ አለብኝ ውጭልኝ አንቺ ምላታል ከመኪና ውስጥ ማለት ነው። አይ አንተ ስራ የለህም አባዬ የምትሄድበትን ቦታ የለህም ለምንድን ነው ወጣ? ነገር ግን ንገረኝ፣ መናገር የምትፈልገውን ነገር ተናገር፣ ከዛ ደግሞ ለማሚ ተናገር፣ ዳጣ ያንተ ልጅ እንደሆነች ንገራት ትለዋለች ማለት ነው። እነግራታለሁ፣ እሱ መናገሬ አይቀርም፣ ምን ፈልገሽ ነው አሁን ውጪ ይላታል ማለት ነው። አይደለም አባዬ እንድትናገር እፈልጋለሁ፣ ንገራት፣ እንድትናገር ጥሩ ነው፣ ብትናገር ጥሩ ነው፣ ንገራት፣ እኔ አንተ ካልተናገርክ እኔ እናገራለሁ ትላለች ማለት ነው። ችግር የለም እኔ እናገራለሁ ይላታል ማለት ነው። በቃ እሺ አባዬ ሲኒማ መሄድ ይፈልጋለሁ፣ አብረን እንሂድና እኔ ፊልሙ ደግሞ የሚጀመረው 10 ሰዓት ነው ትላለች ማለት ነው። እንዴ ከኔ ጋር መሄድ ፈልገሽ ነው? በጣም ወድሻለሁ ልጄ ይላታል ማለት ነው። ከዛ በይሽ እንሂድ ብለው እንግዲህ ተያይዞ ሄዱ ማለት ነው። ማሚ እንግዲህ ከኤቷ ጋር ቤት ውስጥ ቁጭ ብሎ እያወሩ ነበረ። ዳጣ እንግዲህ በጣም ነው የተሸማቀቀችው ማለት ነው። በጣም እሷ በተናገረች ነገር አቢኤልም ቁጭ ብላ በነበረችው ብድቅ ብላ ወጣች ማለት ነው። ዳጣ ደግሞ አንገቷን ደፋች። እንግዲህ ልጆችን አንገት እያስደፋች አንቺ ሮጠሽ ወጣሽ፣ ዳጣ አንገቷን ደፋች፣ ውሃን ገፈተረቻት። ከዚህ በላይ ምን ልታደርግ ነው?
ምንድን ነው የምትሆነው? ምንድን ነው የምትፈልገው? እኔ በቤታችሁ ዘና ብላችሁ እንድትኖሩ ያለመሳቀቅ እንድትኖሩ ነው እንጂ እኔ ቤቴን የሰራሁት ለማንም አይደለም፣ ለልጆቼ ነው እንጂ ልጆቼ ማንም ቢነካብኝ አልፈልግም። በልጆቼ የመጣ ነገር ሁሉ ይቀራል። በልጆቼ የመጣ ነገር ሁሉ ምሕረት የለውም በእኔ በኩል በማለት እንግዲህ አቶ ደረጀ በንዴት ብዙ ነገር ይናገራል ማለት ነው። በዚህ ሰዓት እንግዲህ ማሚም ልጆቹ ሲነኩበት አትወድም፣ ግን ያው ኤታዋ ስለሆነች ብቻ ደሬ ዛሬ ትደርና ነገ ትሄዳለች ትላለች ማለት ነው። አይሆንም ማርቲ አልፈልግም፣ ቱጣ አስወጭልኝ፣ አትወጭልኝ ማርቲ አስወጭልኝ እያለት ነው እንግዲህ በጣም በመናደዱ የተነሳ አዎ ተይ ውጭ ውጭልኝ፣ ገዜ በር ከፍትልሻል እያለች ነበረ። የውሃዬ ራሱ በጣም ተናዳበታለች ማለት ነው። ዳጣ ድራማ እንግዲህ እጅግ በጣም አስተማሪ የሆነ ድራማ ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁልኝ? ደህና ናችሁ ወይ? እናለው ፈጣሪ የተመሰገነ ይሁን። እናንተ በያላችሁበት ቦታ ሰላም ጤና እንደምትሆኑልኝ ተስፋ አደርጋለሁ። ፈጣሪ በሰላም በፍቅር ወጥታችሁ እንድትገቡ እርዳችሁ ማለት ነው። ከክፉ ነገር ሁሉ ይጠብቃችሁ፣ ወጥቶ ከመቅረት ይሰውረን ፈጣሪ። ሰላም ለሀገራችን፣ ሰላማችሁ ይብዛልኝ። እንኳን ወደ ቤቴ በሰላም መጣችሁ ውድ ቤተሰቦቼ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምና ለራስ ነው፣ ከኛ የሚጎል ነገር የለምና አብራችሁ ስለምትሆኑ ስለምታበረታቱኝ እጅግ ከልቤ አመሰግናለሁ ማለት ነው። ቪዲዮን ሲታዩ ላይክ አድርጉልኝ። መልካምና ለራስ ነው፣ ከኛ የሚጎል ነገር የለምና ሰላማችሁ ይብዛልኝ። ፈጣሪ ሀገራችን ሰላም ያደርግልኝ። ከሁሉም የሚበልጥ እንግዲህ ለሰው ልጅ ሰላም ነውና ሰላማችሁ ይብዛልኝ። ምንም ቢቀር ፈጣሪ ሁሉም ይቀራልና ለሰው ልጅ በሙሉ ሰላም ይብዛ ማለት ነው። እንኳን ወደ ቤቴ በሰላም መጣችሁ። በድጋሚ ቪዲዮን ሲታዩ ላይክ አድርጉልኝ። ዳጣ ድራማ እንግዲህ በዚህ ሰዓት በጣም ያስቸኮለኝ አቶ ደረጀ ለማሚ ተናግረው ማሚ የምትለውን ነገር ለመስማት በጣም ቾክያለሁ ማለት ነው። እንግዲህ ለማሚ ተነግሯት ማሚ ምን እንደምትል ለመስማት ነው የቸኮልኩት ማለት ነው። ውድ ቤተሰቦቼ አብራችሁ ስለነበራችሁ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። እንግዲህ በቀጣይ ደግሞ ማሚ ተናገረች ወይ ምን አለች፣ ነገራት ወይስ አልነገራት፣ ሰምታስ ማሚ ምን አለች የሚለውን ነገር ለመስማት ነው እኔ የጓጓሁት ማለት ነው። እንግዲህ በቀጣይ ፓርቲ ደግሞ እዤላችሁ የሚቀርብ ይሆናል። ውድ ቤተሰቦች ቪዲዮ ላይክ አድርጉልኝ። አብራችሁ ስለምትሆኑ ስለምታበረታቱኝ ከልብ አመሰግናለሁ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን፣ ሰላማችሁ ይብዛልኝ። ቪዲዮ ላይክ አድርጉልኝ። ሰብስክራይብ፣ ሼር፣ ላይክ ሰብስክራይብ በማለት ወደ ቤቴ ይቀላቀሉ። በጣም ነው የምወዳችሁ የማከብራችሁ ውድ ሀገሬ ልጆች። ፈጣሪ ከክፉ ነገር ሁሉ ይጠብቀን፣ ወጥቶ ከመቅረት ይጠብቀን፣ ሀገራችን ሰላም ያድርግልን። ፈጣሪ በቸርነቱ ያስበን ሁላችንም በያለንበት ቦታ ማለት ነው። ሰላማችሁ ይዛልኝ። በጣም ነው የምወዳችሁ የማከብራችሁ። እንግዲህ ዳጣ ድራማ በጣም የሚያዛዝን ፓርቲ ላይ ነው ያለው እንግዲህ እኔ ማሚ ሰምታ ወይስ ምን እንዳለች ምን እንደተደረገ ለማየት ነው የጓጓሁት ማለት ነው። ውድ ቤተሰቦቼ በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ የማከብራችሁ። ቪዲዮዬን ላይክ አድርጉልኝ፣ ኮሜንትም አድርጉልኝ። እኔም ደግሞ በታማኝነት እመልሳለሁ ማለት ነው። ሰላማችሁ ይብዛልኝ። ሰላም ለሀገራችን፣ ፈጣሪ ሀገራችን ሰላም ያደርግልን።